ሮዛ ዴብን ለማስገደል እየፎከረች ነው። ለእናቷ ስልክ ደውላ እማዬ ምን አደረግሽልኝ የዴብን ነገር ትላታለች። ዴብ ከዚህ በኋላ ምንም እንደማያደርግና የባንቴሮ የጋብቻ ወረቀት ምንም ነገር እንደሌለ ሁሉን ነገር ትነግራታለች። ያው ጎረቤታችን በጥሩ ነገር አስተካክሎ ምንም ማስረጃ እንዳይገኝ አድርጎ አርቆ ቀብሮታል። ልጄ ተረጋጊና ኑሪ። ይሄ ከርፋፋ የሆነ ባልሽ ከዚህ በኋላ ምንም ነገር ቢያደርግ ምንም ማድረግ አይችልም። ስለዚህ ዝም በይ። ብትወጭም እንኳን እመቤት ሆነሽ እንጂ የምትኖሪው ልጄ ከዚህ በኋላ ምንም እንዳትሳቀቂ ትላታለች። ሮዛም ደስታ ሁና እየተፈነጠዘች እያለ ደስታዋን ሳትጨርስ ስልኩንም ሳትዘጋው የውጭ በር ይከፈታል። የውጭ በር ተከፍቶ ዘወር ስትል ዴብ ነበር የገባው። ዴብ ሲገባ ከእናቷ ጆሮ ላይ ስልኩን ትዘጋና ምንም ነገር ሳትል ቁማ ትጠብቋለች። ፈገግ እያለች ስትጠብቀው እሱ ደግሞ ሳለፍሶ ሳትጎርሶ ነበር የመጣው። እሺ ወይዘሮ ሮዛ እንዴት ነሽ ይላታል በፌዝ። እሷም እንዴ ዴቭ ምን ሆነ ነው ምንድን ነው እሱ ስትለው አይ ምንም እንዲሁ ነው ይላታል። እሺ ታዲያ ምንድን ነው የምትፈልገው? የምፈልገውንማ ቆይ እስኪ ያንቺ ውሸትና ያንቺ ክህደት ምን ላይ ነው ይላታል። አንቺ እኮ በጣም ጎበዝ ካድ ነሽ፣ ጎበዝ ይጨበጨብልሻል ይላትና ባንቴሮ የላከለትን ከሮዛ ጋር ሲያወሩ የነበረውን ሪከርድ ለዴቭ ልኮለት ስለነበር ዴቭም ያንን ሪከርድ ስልኩን ያወጣና ሮዛ እንድታዳምጠው ያስደምጣታል። በጣም ትደነግጣለች። አንገቷን ብትደፋም እኔ አንቺን ብሆን አሁን ላይ እንዲህ ሲጣርጌ ብገልሽ ደስ ባላይ ነበረ፣ ግን ደግሞ ምክንያቱ ምንም የማያውቀውን ሕፃን ከአንቺ ጋር መሞቱ ያሳዝናል። ግን ደግሞ አንቺን መግደል አስተገቢ ነው ብዬ አላስብም። ምክንያቱም አንቺ ሞትሽ ማለት አረፍሽ ማለት ነው። ስለዚህ እንድታርፊ ሳይሆን ሰው እያየሽ በስቀቀን እንድታልቂ ነው የማደርግሽ እኔ ደብ። እሺ አሁንስ ውሸት ነው ወይስ እውነት ነው ሲላት አንገቷን ከማቀርቀር ውጪ ምንም አማራጭ አልነበራትም። ግን እስቲል አሁንም ቢሆን በውስጧ ተንኮል እንጂ መልካምን ነገር አታስብም። የሚታያት የነበረው በዛን ሰዓት ዴብ እንደዛ እንኳን ሪከርድ ከፍቶ እያስደመጣት እያለ እሷ የምትፈልገው እሱን ለማስገደል እያሰበች ነበረ። አንድ የባንቴሮ ጓደኛ አብሮ አደግ የሆነ አሁን ላይ ደግሞ የሷ ቤስት ፍሬንድ ፍቅረኛ የሆነ ሰው ስላለ ልጁ የሱ ይሆናል ብላም ስለምታስብ ስለዚህ አሁን እሱ እኔን ይፈልግ የለም። ስለዚህ እኔን የሱ ማድረግ ከፈለገ አሁን ላይ ዴብን ማስወገድ ይኖርበታል። ስለዚህ እንደምንም ብዬ ለሱ ደውዬ መናገር አለብኝ፣ አለያ ደግሞ በአካል ማግኘት አለብኝ ብላ ታስባለች። እሺ ከዚህ በኋላ በምንም ነገር አንቺን እንደማላምንሽ ታውቂያለሽ ሮዛ፣ በጣም ውሸታም ነሽ። ዝም ብለሽ ተቀመጭ እንጂ ከዚህ በኋላ እኔና አንቺ ምንም አይነት ንግግር አይኖረንም። ምንም ነገር እውነት እንኳን ብታወሪ እንደማላምንሽ ተረጅ እወቂ ይላትና ታፍቶባት ትቷት ዘወር ይላል። ዴብም በዛን ሰዓት ከመቅሰፍት ስልክ ትደውልና አዲሱ ፍቅረኛዋን ትደውለላታለች። እሱም እንደተለመደው ወይኔ ቆንጆ ሲላት ይኸውልህ ላገኝ እፈልጋለሁ፣ ግን ደግሞ ከማግኘት በፊት አንድ ሰርፕራይዝ አለህ ስትለው እኮ ሰርፕራይዙ ምንድነው ልትነግሪኝ ትችያለሽ የኔ ውድ ሲል ይኸውልህ ሰርፕራይዙን ማወቅ የምትችለው አንድና አንድ ነገር ስታደርግ ብቻ ነው ትለዋለች። እኮ እሱ ምንድነው ሲላት እሱን ታደርገዋለህ እርግጠኛ ነኝ፣ እኔን ትፈልገኛለህ ስትለው በሚገባ ነው አንቺን የግሌ ማድረግ እፈልጋለሁ ይላታል። እንግዳውስ ዴብን እንድታስወግደው እፈልጋለሁ፣ ዴብ መሞት አለበት፣ አሁን በአካል ልምጣና ተገናኝተን ማውራት አለብን ትለዋለች። በጣም ጥሩ ይላትና ከተቀጣጠሩ በኋላ እነሱ ሞተው ይሄዳሉ። ዴብም ወደ ውስጥ ገብቶ ስለነበር መጠጥ በብርጭቆ ይዞ ጎንጨት እያለ በብስጭትም ቢሆን ቤት ውስጥ እየተንጎራደደ ነበር ብቻውን። ከኋላ ሔዋን ትመጣና ሳታየው እቅፍ አድርገው አባቴ ምን ነው እንደዚህ አትበሳጭ፣ እንደዚህ መናደድም የለብም ስትለው ምን ላድርግ ብለሽ ነው ተይኝ እስኪ ይላታል። ቆይ ምንድነው የተፈጠረ አዲስ ነገር አለ እንዴ? ቆይ ግን ምንድነው ስትለው ምን ያልተፈጠረውን ብጠይቅኝ አይሻልም ብለሽ ነው ሔዋንዬ ይላታል። እሺ ምንድነው ልትነግረኝ ልታካፍለኝ ትችላለህ? እኔ ከጎንህ ነኝ ስትለው አላቅም ምን እንደምልሽ እዩልሽ ሮዛ ምን እያደረገች እንደሆነ ብነግርሽ ማመን ይከብድሻል። ስቲል ትክክል ነበረ ባንቴሮ፣ ሮዛና ባንቴሮ ባልና ሚስት ነበሩ ይላታል። ምን? አዎ ይኸው ሪከርዱን
ልኮልኝ ለሷም አስደምጫታለሁ። ግን ታዩ እስኪ ምን ያደርጋል፣ አይዞህ እንድትበሳጭ አልፈቅድልህም። ሮዛ ከዚህ ውስጥ መውጣት አለባት። እኔ ግን ባለፈውም እኮ ልነግርህ የነበረው ይሄን ነበረ። ግን እሷ እየሮጠች መጣ እርጉዝ እንደሆነችና ልጅህን በሆዷ እንደያዘች ስትነግርህ ያው ደስታው ይበልጣል ብዬ ወደ ደስታውን የማደላው ትለዋለች። ግን አንቺም ይሄን ነገር ታውቂ ነበር እንዴ ሲላት፣ አዎ በሚገባ አውቅ ነበረ። ግን ምን ማድረግ እችላለሁ? ምክንያቱም በደስታ ላይ ውሃ መቸለስ ይሆንብኛል። ለዛ ነው ዝም ያልኩ። ብነግርህ ደግሞ ቀንታ ነው ልትለኝ ትችላለህ ብዬ ስላሰብኩ ምንም ነገር መናገር አልፈለኩም ነበር። ለዛ ነው ዝም ያልኩ ዴብ፣ ሁሉንም አውቃለሁኝ እኔ ስትለው፣ በፍጹም ያሳዝናል፣ ግን መናገር ነበረብሽ ሲላት፣ ነው ዴብ ደስታና ሀዘን ሲቀላቀል ጥሩ አይመጣም። በዛን ሰዓት እኔ ሮዛ እኮ ከባንቴሮ ጋር እንደዚህ ነበረች ብዬ ብነግርህ እርግጠኛ ነህ እኔን ነበር የምትጠላኝ፣ እኔን ነበር ከውስጥ አውጥተህ የምጥለኝ። ለዛ ነው እኔም ነገሮችን አስቀይሼ ከእናንተ ጋር ደስታውን መደሰት የፈለግኩት ትለዋለች። ለነገሩ አዎ ልክ ነሽ፣ በሰዓቱ ላይሰማኝም ላይታየኝ ይችል ነበረ። ስለዚህ ጥሩ ነበር ያደረግሽው አማራጭ አንቺ ሳትሆኝ በብዙ ነገር ሮዛ ክፉ ነች። ሮዛ ከምንም በላይ በጣም የተረገመችና ሰይጣን ሰው ናት ይላታል። ሮዛ በጣም ከሚባለው በላይ ነች። በጣም ከባድ ሴት ናት ስትል እሷም ትነግረዋለች። ሮዛ ግን እዛው ከፍቅረኛዋ ጋር ትሄድና መንገድ ላይ ከተገናኙ በኋላ እየውልህ አንድና አንድ ነገር ልንገርህ፣ ሮዛ ነኝ እኔን የግል ማድረግ ከፈለክ የኔ ፍቅር ዴብን አስወግደው፣ ከዛም በኋላ ያለውን ሀብት ንብረታችንን ይዘን እኔ እናንተ አሻሻ ገዳሜ እንላለን። ከዛ ቀስ ብለን ደግሞ ባንቴሮንም እንደዚህ ክንፉን እንሰብረዋለን ስትለው፣ አይዞሽ ይላታል። ባንቴሮ ደግሞ መቶት ስለነበር ግንባሩ ቆስሏል። ቆይ ግን የኔ ውድ ምን ሆነ ነው ግንባርህን ስትለው፣ ይደነግጥና ግንባሩን ደሰስ ሲያደርግ፣ አይ ምንም አልሆንኩም ተጋጭቼ ነው ይላታል። ባንቴሮ ስትል ስለ ባንቴሮ ሲነሳ ይደነግጣል። ቆይ አልገባኝም፣ ባንቴሮ ምንድነው? ባንቴሮ ገንዘቡን መልስልኝ እያለኝ ነው ሲላት፣ እና ተደምን አልከው ጨምሬ መልስልሃለሁ ብዬዋለሁ። እኔ ግን ከምመልስለት ይልቅ እሱን ማስወገድ ነበር